እሺ እንግዲህ ጤና ቤት ለቤት ሕክምና ነን። እንግዲህ ቤት ለቤት ሕክምና ከምንሰጠው በተጨማሪ እንግዲህ ኦንላይን ላይ ለህብረተሰቡ ግንዛቤ እየሰጠን ያለ ነው። ሁላችሁም ዩቲዩብ ላይ ገብታችሁ ጤና ቤት ለቤት ሕክምና ብላችሁ ግቡና ሰርች አድርጋችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። ለሁሉም ሰው እንዲደርስ አድርጉ። እኛ የምንሰጠው ትምህርት ከስራ ጋር ምንም የሚያጋጭ ነገር የለም። በእረፍት ሰዓታችሁ ላይ ቤታችሁ ቁጭ ብላችሁ መኝታ ላይ ሆናችሁ መከታተል ትችላላችሁ። የተሻለ ግንዛቤ እንደምታገኙ እርግጠኛ ነኝ። ሁላችሁም የበኩላችሁን ድርሻ ተወጡ። እኛ ዛሬ ጤነኛ ልንሆን እንችላለን። የችግሩ ባለቤቶች ብቻ እንዲከታተሉኝ አልፈልግም። ዛሬ ጤነኛ የሆነ ሰው ነገ ጠዋት ጤነኛ ስለመሆኑ ምንም እርግጠኛ አይደለም። እንግዲህ እያንዳንዱን ነገር ዲቴል ስትከታተሉኝ ስለ እያንዳንዱ ነገር ሳስተምራችሁ ነው ያ ሁሉ ነገር ሊገባችሁ የሚችለው። አሁን ሃይላይትሊ እያንዳንዶቹን ነገር ከዚህ በፊት ስለ በሽታ አምጪ ሕዋሳት አውርቻለሁ። አሁን ደግሞ ስለ ኢንዶክራይን ሲስተም፣ ስለ ሆርሞን እና ስለ ነርቭ ሲስተም የተሻለ ግንዛቤ አስይዛችኋለሁ ብዬ አስባለሁ። በቀጣይ በደንብ አድርጌ ስለ እያንዳንዱ ነገር አንስቼ ስለ መፍትሄው፣ ስለ መንስኤው ሳወራ ግልጽ እንዲሆንላችሁ ቅድሚያ ሁሉን ነገር ግንዛቤ እንድታገኙ ነው። አሁን ግን ላቀርብላችሁ የፈለኩት እንግዲህ ሰውነታችን የሰው ልጅ ሰውነት የሚቆጣጠረው የነርቮ ሲስተም ሃይፖታላመስ ነርቮ ሲስተም እና ኢንዶክራይን ፒቱይተሪ ግላንድ ነው። ሆርሞን በማመንጨት ብያቸዋለሁ። ግን በሰው ልጅ ላይ ለየት የሚያደርገው ልብን ነርቭም አይቆጣጠራትም፣ ሆርሞንም አይቆጣጠራትም። ይህንን ሁላችሁም ታውቁታላችሁ ብዬ አላቅም። የሚያውቁ ሰዎች አሉ ከትምህርቱ ጋር ግንኙነት ያላቸው። ከዛ ውጭ ግን የሰው ልጅ ልብ ነርቭም አይቆጣጠረውም፣ ሆርሞንም አይቆጣጠረውም። የሰው ልጅ ልብ ሲጀመር ስትፈጠር ራሱ ከየትኛውም አንድ ሰው ሲፈጠር መጀመሪያ ሴል ነው፣ ደም ባለበት። ከዛ በኋላ ቲሹ ነው ወደ ስጋነት ይቀየራል። ከዛ ወደ ኦርጋን ነው የሚቀየር። ኦርጋን ማለት ወደ ሰው አካልነት የሚቀየር። ወንድ ልጅ ይሁን ሴት ልጅ ይሁን ጾታው ከለየች በሚለይበት ጽንስ ላይ ሴት ልጅ ማህፀን ውስጥ ሁሉ ነገር በለየበት ላይ ወንድ ሴት ብሎ በሚለይበት ሰዓት ላይ በሰው ልጅ በህፃኑ ልጅ ሰውነት ውስጥ ልብ የለችም እና ድንገት ነው ከየትኛው ሴል እንደምትመጣ አታውቅም። ድንገት የምትከሰት አካል ናት እና እሷን ነርቭም አይቆጣጠራትም፣ ሆርሞንም አይቆጣጠራትም። እና ይህንን ግንዛቤ እንድታደርጉ የሚፈልገው ነገር የትኛውም ላይ ጎግል ውስጥ ገብታችሁ ሰርች ማድረግ ትችላላችሁ። እና በውስጥ ላይ ደግሞ እኔም የተሳሳቱት ነገር ካለ ኮሜንት ስጡኝ። በዲቴል ደግሞ ማወቅ ፈለጋችሁ ሃይላይት እያወራሁ ስለሆነ ጠይቁኝ፣ አስረዳችኋለሁ። የሰው ልጅ ልብ የራሷ የሆነ ነርቭ አላት። ኤስ1 ኤስ2 ኤስ3 ኖድ የምንለው ነገር አለ። የራሷን ኤሌክትሪክ ፐልስ በማመንጨት ራሷን በራሷ ነው የምትቆጣጠረው እንጂ የሰው ልጅ ብሬን የሚሞት ከሆነ የሰው ልጅ ልብ አይሞትም። ሰው ሞተ የሚባለው ልብ ሲሞት ነው። እና ብሬን ከሞተ ራሷ የራሷ ብሬን የሚያመነጨው ሆርሞን እና ነርቮ ሲስተም ስለሆነ ሆርሞን ነርቮ ሲስተም በሙሉ ሞቶ እያለ የራሷ በራሷ ኤስ1 ኤስ2 ኖድ ስለምትንቀሳቀስ ልብ አትሞትም። ልብ አለመሞቷን ሲታወቅ ግን ለሰውየው ብሬን እንድትቀሰቅስ የተለያየ ሕክምና ይሰጠውና ብሬን እንደገና ትቀሰቅሰዋለች። እና ልብ በራሷ ነው እና ሆርሞን እና ነርቮ ሲስተም ነው ልብን አይመለከትም ከሰው ልጅ አካል ውስጥ። እና ልብ የራሷ ነርቭ አላት፣ የራሷ ነርቭ ወይም ኤሌክትሪክ ፐልስ አላት። ኤስ1 ኤስ2 ኤስ3 ኖድ የምንለው ነው። እና እሷ ከምንም ጋር ልትገናኝ አይችልም። ግን አሁን ነርቮ ሲስተም እና ሆርሞን ምን ብዬ ያልኳችሁ ነገሮች እነሱ በታወቁ ቁጥር ለእሷ የስራ ጫና ይበዛባትና እሷ በነርቭ ሲስተም እና በሆርሞን ችግር የልብ ችግር ሊመጣባት ይችላል። ችግሩ ግን ከእሷ ሳይሆን ከሆርሞናል እና ከነርቭ ሲስተም ችግር ወይም ከአመጋገብ ችግር ይመጣና እሷ ላይ የስራ ጫና ሲበዛባት የልብ ችግር ያመጣል እንጂ ነርቭ ስለተጎዳ ሆርሞን ስለተጎዳ ልብ ትጎዳለች ማለት አለን። በአጭሩ ይህን ያህል ግንዛቤ ከሰጧችሁ ስለ እያንዳንዱ ነገር በዲቴል እነግራችኋለሁ። ጥያቄያችሁን ንገሩኝ። ግራ የገባችሁ ነገር ካለ፣ አዲስ ነገር ካለ፣ ማብራራት ያለብኝ ነገር ካለ በውስጥ መስመር አሳውቁኝ። ወዲያውኑ ኢሚዲየትሊ ወዲያውኑ በየቀኑ በማቀርበው ላይ በመሀል ጣልቃ በማስገባት ለእያንዳንዳችሁ መልስ እሰጣለሁ። በጣም አመሰግናለሁ። ቤት ለቤት ሕክምና ጤና ቤት ለቤት ሕክምና ብላችሁ ዩቲዩብ ላይ ገብታችሁ ሳብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ አልታመምንም ማለት ነገ አንታመም ማለት አይደለም። ለዛሬ እዚህ ላይ ጨርሳለሁ። በጣም አመሰግናለሁ።